እንዴ በፍጹም የማይሆን ሐሳብ ነው ያመጣሽው። የሚሆን ሐሳብ ነው። እቺ ልጅ ማመን ይዛ ከዚህ ራቃሉልን ማለት እኮ የምንፈልገውን ነገር እንደፈለግን ማድረግ እንችላለን ማለት። የተበደረችው ገንዘብ አለ እኮ እሱን ከየት ነው አንተ ልንተካው እንችላለን? ብሩን መመለስ ካልቻለችና መልሳ ቤቱን መውሰድ ከፈለገች ሰውየው ቤቱን ሽጦ ድርሻውን ወስዶ ለኛም ድርሻችንን ይሰጠናል። አሁን 100% አንቺ ሐሳብ ተስማምቻለሁ። የት ሀገር ነበር ህክምናው ይደረጋል ያልሽኝ? ካናዳ ነው ማይ። ያክስቴ ልጅ እዛ አይደለም እንዴ ያለችው? ስለዚህ እሷ እዛ ብትቀበልሽስ? ይሄ በጣም የተቀደሰ ሐሳብ ነው። ልደውልላትና ምንም ግርግር ሳናበዛ ድምጽም ሳናሰማ በቶሎ እንላከት። ግን ብቻዋን መሄዷ አብራኛ ያደገች አክስቴ ልጅ ናት። ከኔ በላይ ነው የምትንከባከባት። ሁሉንም ነገር አስተካክዬ እየጠብቃታለሁ ብላኛለች። በቅርብ ያለውን ትኬት ቼክ አድርግና እንቁረጥላት። ነገ ሌሊት 11 ሰዓት ላይ አቬለብል የሆነ ትኬት አለ። በጣም ጥሩ። በል አሁኑን እንቁረጥላት። ኪሩ ወዴት ነው የምትጣደፈው? እሱ አይመለከትሽም። ምንድነው ልትነግሪኝ የፈለግሽው? ዳድን እኮ በትርሲት ህክምና ዙሪያ ወርቼው ምንም እንደማያደርግ ቃል ገብቶልኛል። እንዴት ተስማማ? እኔ አሳምኜው ነዋ። በጣም ጥሩ። ለማንኛውም ከ10 ቀን በኋላ ትሄዳለች። ከማም ጋር ነው የምትሄደው? አዎ። የስ ላምሮት ትችያለሽ። ድርሲትዬ ትኬትሽ ተቆርጦልሻል። እሺ ምን ነው ደስ አላለሽም እንዴ? ጥቂት ልሄድ እኮ ነውማ። እንዴት ደስ እንክሊን ትጠብቂያለሽ? ለትንሽ ጊዜ እኮ ነው። ግርማና ላምሮት አያኖርሽም። ምንም ነገር አያደርጉኝም። ድሮም ላንቺ ስል ነው የሆዴን ዋጥ አድርጌ ያዝኩት። ደግሞ ከሮለልኝ እሺ፣ አትጨነቂ። አሁን ትርሲት ታክማ የመዳኗ ነገር እውን እየሆነ ያለ ይመስላል። ምክንያቱም እንግዲህ ታክማ እንድትድን አባቷን ላምሮት ስላግባባችው በእርግጥ ጥቅሙን አመዝና ይህኛው ይበልጣል በሚል ይመስላል የሰበችውና አባቷን ያግባባችው። አባቷም ስለተስማማ እንግዲህ ትርሲት ወጣ የመታከሟ ጉዳይ እርግጥ ሆኗል ማለት ነው። አሁን ወይዘሮ ዝናሽ አገሩ የት ሄዳ እንደምትታከም ትርሲት ስትጠይቃት ሄዳ የምትታከምበት ሀገር ካናዳ መሆኑን አረጋገጠች። በአጋጣሚ ለካ በጭንቀት ውስጥ ሆና ነው እንጂ ካናዳ የምታውቀው ዘመድ የቅርብ ዘመድ የአክስት ልጅ ካናዳ እንደምትኖር ታውቅ ነበርና ለሷ ደውላ እሷ እንድትቀበላት እንድታደርግ። አሁን ኪሩቤል ላንቺን ይዞ ከሄደ እዚህ እናቶ ግርማ ብቻዬን አልችላቸውም፣ ኪሩቤል የግድ ያስፈልገኛል፣ እኔም ደግሞ ከሄድኩኝ ያው ሙሉ በሙሉ የነሱ ሐሳብ ይሳካል፣ ስለዚህ እንዲህ ብናደርግ ምን ይመስልሻል ብላ ስትላት ትርሲት እንግዲህ የእናቷን ሐሳብ ስለምትቀበል ያው ትንሽ የመፍራት ስሜት ቢታይባትም አይፈረድባትም፣ ግን ተቀብላታለች። ይህንን ሐሳቧን ለኪሩቤል ስትነግረው ይሄ ጥሩ ሐሳብ ነው አላት። ተስማማ። ስለዚህ አሁን የሚቀረው ምንድነው? ቀጥታ ላክስቷ ልጅ መደወል እና ትርሲትን እንድትቀበላትና ተንከባክባ አሳክማ ድና እንድትመልስላት ማድረግ ነው። አሁን ወይዘሮ ዝናሽ ላክስቷ ልጅ ካናዳ እየደወለች ነው። እሷ አሁን ማንም ሳያቅ ትርሲት መሄዷን ሁሉም ሳይሰሙ እሷ ግን ሄዳ ሕክምናውን አግኝታ እንድትመለስ እናደርጋለን ብለዋል። በቃ እንግዲህ ብቻዋን የመሄዷን ጉዳይ ኪሩቤልም ትንሽ ቅር ቢለውም ምንም እንዳታስብ ኪሩ፣ ያክስቴ ልጅ አብረን ነው ያደገና ከኔ በላይ ትንከባከባታለች፣ በዚህ እርግጠኛ ሁን ብለዋለች። ኪሩቤልም እንዲህ ስለተባለ ቀለል ብሎታል። እሺ ብሎ ስለተስማማ ቀጥታ ተደወለና ችግር የለውም ማድረግ ያለባችሁን ሙሉውን ሰነድ አሟሉና ላኳት፣ ምንም እንዳታስቡ ብላኛለች ብላ አሁን ወይዘሮ ዝናሽ ለኪሩቤልና ለትርሲት እየነገረቻቸው ነው። ትርሲት ነገሩ በዚህ ልክ ሲፋጠን ትንሽ ግራ ገባትና ምንድነው ይሄ ነገር በጣም ይፈጠናል መሰላችሁም ብላ ትጠይቃለች። ወይዘሮ ዝናሽም ልጄ እስክትድኝ ጓጉቻለሁኝ ተዩ ይፍጠን እያለች ነው። አሁን እንግዲህ ነገ ጠዋት በረራ ሊጀመር ነው፣ ትኬትም ተገኝቷል። አሁን በአስቸኳይ ይቆረጥ ብላ ትእዛዝ ሰጣለች ወይዘሮ ዝናሽ። እሱም ኪሩቤልም እንግዲህ ኦንላይን ለመቁረጥ ዝግጁ ሆኗል። ትርሲት ነገ የመብረሯ ጉዳይ እውን ሆኗል። እንግዲህ ኪሩቤል በተባለው ሰዓት ለመብረር ያለውን የአየር ትኬት ለመቁረጥ ሲወጣ ላምሮት ተከታትላ አስቆመችው። ምንድነው ሲላት እንግዲህ ዳድና ሳምኘው የትርሲትን ወጦ የመታከምን ጉዳይ ፈቅዷል አለችው። ኪሩቤልም በጣም ተገርሞ እንዴት ሲላት ያው የእህቴ ጉዳይ ያሳስበኛል እኔ ነኝ ያሳመንኩት አለች። እሺ ጥሩ እንግዲህ ያንቺ የእውነት ይሁን አይሁን እንዳለ ሆኖ ግን እንደዛ ማድረግሽ አሪፍ ነው። ለማንኛውም ከ10 ቀን በኋላ ወጣ ትታከማለች ብሎ አረጋገጠላት። ምክንያቱም የትርሲት ወጥቶ የመሄድ ጉዳይ ሚስጥር እንዲሆን ተስማምተዋልና ለአምሮት ሌላ ማረጋገጥ የፈለገችው ነገር አለና ቤቱን በነፃነት ለመውሰድ ወይዘሮ ዝናሽ አብራ መሄድ ስላለባት ማሚ ነች አይደለ አብራ የምትሄደው ብላ ስትጠይቀው እሱም አዎ የሚል ምላሽ ሰጥቷታል። እንግዲህ ራሷን በራሷ እያረካች ነው። የስ እችላለሁኝ እኮ ላምሮት እያለች ነው። እንግዲህ
ራሷን እያስደሰተች ነው። የተደገሰው ምን እንደሆነ ያላወቀች ላምሮት እንግዲህ ኪሩቤል አሁን ወጥቶ ትኬቱን መግዛቱን ደውሎ ለወይዘሮ ዝናሽ ነገራት። እሷም በጣም ደስ ብሏት መርቀው የሰማችውን የምስራች ለትርሲት እየነገረቻት ነው። ትርሲት ግን ብዙም ደስ አላላት። ምን ነው ትርሲትዬ ወጥተሽ ልትታከሚ ልትድኝ እኮ ነው የኔ ልጅ፣ ምን ነው ከፋሽ እያለች ትጠይቃታለች እናቷ። እሷም እንዴ እነዚህ ክፉዎች ጋር ላምሮትና ከግርማ ጋር እኮ ትቼሽ ልሄድ ነው፣ ምን ያደርጉብኝ ይሆን እያልኩ ያሳስበኛል፣ በቃ እሱ ነው የጨነቀኝ እያለች ነው። እሷም እያጽናናች ነው። ይኸውልሽ የኔ ልጅ ምንም አያመጡም፣ ደግሞ እኮ ኪሮ አለልኝ፣ ስለዚህ ምንም እንዳታስቢ፣ አንቺ ብቻ ሕክምናሽን በቶሎ ጨርሰሽ ወደ ሀገርሽ እንድትመለሽ ነው የምፈልገው ብላታለች። ስለዚህ አሁን ትንሽ ልቧ የተረጋጋ ይመስላል። ሌላ ጉዳይ ደግሞ አቶ ግርማና ላምሮት እያወሩ ናቸው። ላምሮት እንግዲህ መረጃ አሰባስባ ያመጣችውን ለአቶ ግርማ እየነገረችው ነው። ከ10 ቀን በኋላ ወጣ ትታከማለች። የምትታከመውም ወይዘሮ ዝናሽ ማሚነት አብራ የምትሄደው ብላ ነገረችው። አቶ ግርማ ግን 10 ቀን መታገስ የከበደው ይመስላል። እንዴ ይህ እኮ ብዙ ነው እያለ ይጠይቃል። ላምሮት ደግሞ እያረጋጋችው ነው። የግድ መታገስ አለብን፣ ነገሩ በሰላም ይለቅ ከተባለ ግዴታ ነው መታገስ፣ ነገር ግን ከዛ በፊት ሰነዱን እጃችን ማስገባት አለብን እያለ ትጠይቀዋለች። እንዴት የሚል ጥያቄ ያቀርባል እሱ ያላወቀው ነገር። ምክንያቱም ቀድማ ላምሮት የሰነዱን ማግኛ መንገድ አግኝታ ነበርና እሱን ልትነግረው ነው። እንግዲህ በዚህ ጊዜ ላምሮት እንግዲህ ሰነዱን እንዴት እናገኘዋለን፣ እንዴት በእጃችን ይገባል ለሚለው ለአቶ ግርማ ጥያቄ ከፈለግ አሁን ከፈለግ ደግሞ ነገ ላስገባል እችላለሁኝ፣ እኔ ልጅህ ይህንን ለማድረግ በጣም ቀላል ነው ለኔ ብለዋለች። በዚህን ጊዜ እሳት የሆንሽ ልጅ እንኳን የኔ ልጅ ሆንሽ እደግልኝ፣ በጣም ነው እኮ የምታስፈልጊኝ፣ ያለ አንቺ አንዳች ነገር እንኳን ማድረግ አልችልም እያለ ያሞካሻታል። እሷም በአባቷ በዚህ ልክ እንደዚህ መሞካሸቷን የወደደችው ትመስላለች። አሁን ትርሲት የመሄዷ ነገር እርግጥ ከሆነ እናቷም እንግዲህ ከኪሩቤል ጋር ሆና ምናልባት ምንም እንደማትሆን ካረጋገጠች በኋላ ከኪሩቤል መለየቱ ትንሽ የከበዳት ይመስላልና ሺህ ቢባል ዘመኑን የድምጿ እያንጎራጎረችለት ነው። ሆድ ያባባል። በዚህን ጊዜ ኪሩቤል ለምንድን ነው ትርሲትዬ ልትመለሽ ነው እኮ የምትሄጂው እንጂ በዚያው ልትቀሪ አይደለም፣ ስለዚህ ለምንድን ነው የመለያየት ሙዚቃ የምትዘፍኝልኝ? ታይ ጥሩ አይደለም እያላት ነው። እሷ ግን ወይ ፈራሁኝ፣ ከአንተ መለየቱ ጨነቀኝ፣ ሆዴ ባርባር አለው፣ ስለዚህ ፈራሁ እያለች ነው። እሱ እያጽናናት ነው። በአምላኬ በአምላክሽ ሙሉ እምነት አለ፣ ሁለት አይኖችሽ ሁሉ ወደ ብርሃናቸው ተመልሰው በሰላም ትመለሻለሽ፣ ምንም እንዳታስቢ፣ በፈጣሪሽ ተማመኚ እያለ እያጽናናት፣ እሷም እንግዲህ ፈጣሪ እንደ ፍላጎታችን ሁሉንም በሰላም ያከናውንል እያለች ነው። አሜን፣ ያከናውንላችሁ። በቃ የማይደርስ ቀን የለም ደረሰ። መለያ ቀኑ እናትና ልጅ ፍቅረኛና ወዳጅ ሁሉም ሊለያዩ እንባ ሁላቸውም አይናቸው ላይ ቁርዝስ ብሎ እየተላቀሱ ትርሲት እያለቀሰች እናቴ ራስሽን ጠብቂ፣ ምንም እንድትሆኝብኝ አልፈልግም ትላታለች። ወይዘሮ ዝናሽም በእንባ አይዞሽ የኔ ልጅ ሀሳባችን ተሳክቶ ማየት ችለሽ በሰላም እንድትመለሽ በጎ ምኞቴ ነው። ፈጣሪ ከአንቺ ጋር ይሁን፣ ሌላ ምን ማድረግ እችላለሁ? ደካማ ነኝ ታውቂያለሽ፣ እሱ ይከተልሽ፣ ፈጣሪ አይለይሽ ብላ መርቃ እንግዲህ ኪሩቤል ደግሞ ይቅመደምዳል። ሰዓቱን 10 ጊዜ ያህል፣ ምክንያቱም የበረራ ሰዓት እንዳያልፈው እንግዲህ በግድ አለያያቸው። እናትና ልጅ ተቃቅፈው አንላቀቅም ብለው እየተለቃቀሱ ነበር። ሰዓት ደረሰና መለያየታቸው ግድ ሆነ። ወደ በረራ ኪሩቤል ትርሲትን ይዟት እየሄደ ነው። ወይዘሮ ዝናሽ ቤት ቁጭ ብላ ወድቃ መሬት ላይ እያለቀሰች ነው። ምን ማድረግ ትችላለች ከእንባ ውጭ? ላምሮትና አቶ ግርማ አገር አማን ብለው እንቅልፋቸውን እየለጠጡ ባሉበት ሶስቶች ተማክረው ማንም ሳይሰማ ኪሩቤልና ትርሲት ወደ አየር መንገድ በረሩ በመኪና። እንግዲህ ኪሩቤል ማንም ሳያቅ አየር መንገድ ሄዶ ትርሲትን አሳፍሯት ተመለሰ ወደ ቤት። እንግዲህ እነ ግርማ እነ ላምሮት ትርሲት ቤት እንዳለች ከ10 ቀን በኋላ እንደምትሄድ ነው የሚያውቁት። አያለመው ይህንን ሲያውቁ ምን ይፈጠር ይሆን? ትርሲትስ በሰላም ደርሳ ይሆን የሚለውና ሌሎችን ጨምረን በሚቀጥለው የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።